አንዳችሁ የሆነ ነገር ማሰብ ማድረግ ካሳሰበው አንድ ጉዳይ መግባት ከፈለገ فليركع ركعتين من غير الفريضة ከፈርድ ሰላት ውጪ በሆነ 2 ረክዓ ይስገድ ከዚያም ዱዓውን እንደዚህ ይበል اللهم اني استخيرك بعلمك واستقدرك بقدرتك واسالك من فضلك العظيم فانك تقدر ولا اقدر وتعلم ولا اعلم فانك علام الغيوب እያለ ዱዓ ያደርጋል አላህ Subhanahu Wa Ta'ala ሁሉን ነገር ውስጥ ሚስጥሩን የምታውቀው አንተ ነህ ያ አላህ በጣም የሚያስደምም ትርጉም ነው የሰላት الاستخارة ዱዓ ካስተነተነው اللهم اني استخيرك بعلمك በእውቀት አማክርሃለሁ ያ አላህ ሁሉ ነገር እውቀት ያ አላህ አይደል واستقدرك بقدرتك በሁሉ ነገር አንተ ችሎታ አለ ያ ረቢ አድርግልኝ اللهم اني استخيرك بعلمك واستقدرك بقدرتك واسالك من فضلك العظيم يا ربي كانت فضلك تطلق فضل طيقሃለሁ فانك تعلم ولا اتاقال እኔ አላቅም وتقدر ولا اقدر ችሎታ አለ በሁሉ ነገር እኔ ምንም ችሎታ የለም لا حول ولا قوه لي الا بك انك علام الغيوب በሚስጥር ሚስጥሮችን ሁሉ የወደፊቱን ሚስጥር የምታውቀው አንተ ነህ ያ ረቢ ምረጥልኝ ብለህ እስከ መጨረሻው ዱዓ ትሄዳለህ አያችሁ ረጋ ብለህ አማርጠህ አላህን Subhanahu Wa Ta'ala ሰዎችን ማማከር የሚያስፈልጉ ነገር ከሆነ አማክረ ልምድ ባለቤቶችን ማማከር ካስፈልገ አማክረ ይገባበታል بإذنillah አትጸጸትም بإذنillah በአላህ ፈቃድ ስለዚህ አንቸኩል እርምጃችን ቀጥ ያለ መሆን አለበት የተረጋጋ መሆን አለበት አንድ ነገር ስናደርግ አላህ ይወፍቀን ያ ረቢ ኸይር ነገር ላይ ሁሉ ተረጋግተን ኸይር ምንሰራ አድርገን ወደ ኸይር ምንገባ አድርገን ከመጥፎ ነገር ያ ረቢ አርቀን አንተው ጠብቀን ያ ረብ العالمين ያ ሐዩ ያ ቀዩም ያ ذو الجلال والإكرام ሁሌም እንዳትረሱ ጥበበኛ ሰው ጥበቡን ከእውቀት ባለቤቶች ይወስዳል ከተሞክሮ ባለቤቶች ይወስዳል አስቀድሞ ከሸሪዓው ይወስዳል ያማክራል ይረጋጋል ይሰራበታል አላህ Subhanahu Wa Ta'ala ተውፊቁን ይስጠን አላህ Subhanahu Wa Ta'ala በኸይር ላይ ያግዘን ያ ሐዩ ያ ቀዩም ያ ذو الجلال والإكرام